አክቲቪቲ 2.8 ብትነሱ አይደንቲፋይ አድርጉ እያንዳንዱ ፈንክሽን ኔማቸውን ተናገሩ ተብለናል። ከዛ ደግሞ ዶሜናቸውንም ስቴት አድርጉ ተብለናል። አሁን ኤ ምን እንደሆነ የማያውቃል ብዬ አላስብም። ካላወቃችሁ ኢትስ ኦኬ። አንድ ኤክስ ያለበትና የሆነ ቁጥር ኤክስ ከዛ ላይ የሆነ ቁጥር ብቻ ያለበት ፈንክሽን ምንድነው የሚባለው? ሊኒየር ፈንክሽን ነው የምንለው አይደል? ሊኒየር ፈንክሽን ነው። ያም የሆነበት ምክንያት ላይን ስለሆነ ነው። ድሮ ብናደርገው የማንኛውም የሆነ ኤክስ ፕላስ ቢ ብንሰራ ወይ እንደዚህ ነው ወይ እንደዚህ ነው ወይ ወደዚህ ነው ወይም በዚህ ዳይሬክሽን እንደዚህ ነው እንጂ ከላይን ውጪ የሆነ ኳድራቲክ ወይንም እንደዚህ ምናምን አይሆንም፣ ከርቭ የለውም። ስለዚህ እንደዚህ አይነት ፈንክሽኖች ምን እንላቸዋለን? ሊኒየር ፈንክሽንስ። ዶሜናቸውም ደግሞ ኦል ሪል ነምበር ነው። የፈለግነውን ቁጥር ብንከት ለሊኒየር ፈንክሽን ሁልጊዜ የሆነ ቫልዩ እናገኛለን ማለት ነው። በቃ ልክ እዚህ ላይ አሁን የፈለግነውን ኤክስ ብንከት የሆነ ቫልዩ አሉ። በሶስት አብዝተን 5 ስንደምር የሆነ ቁጥር እናገኛለን። ስለዚህ ምንም ሪስትሪክሽን የለም ለሊኒየር ፈንክሽን። ቢ ደግሞ የምናውቀውን የሆነ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ብለን ያጠናነውን ኳድራቲክ ኢኩዌሽን ዝብርቅርቅ ተደርጎ እኛን ለመሸወድ መጀመሪያ ቁጥሩ ተጻፈ 4 እንደማለት ነው። ከዛ ሲቀነስ ተባለና ደግሞ ኤክስ ያለበት ተጻፈ ኔጌቲቭ ኤክስ ተብሎ ከዛ ደግሞ ኤክስ ስኩዌር ያለበት ተጻፈ። ወደ ግራ ተጻፈ እንጂ ምንም ለውጥ የለውም ማለት ነው። ይሄ ፖዚሽኑ ደግሞ ማተር አያደርግም ማለት እኛ አስተካክለን ማስቀመጥ ስለምንችል ይሄ ምን አድርጌ ማስቀመጥ እችላለሁ? 3x ስኩዌር ማይነስ ኤክስ ፕላስ 4 አድርጌ ወደ ኤክስ ፕላስ ቢኤክስ ፕላስ ሲ ማስቀመጥ ስለምንችል ይሄ ምን አይነት ፈንክሽን ነው? ኳድራቲክ ፈንክሽን የምንለው። አሁንም ኳድራቲክ ፈንክሽን ላይ ደግሞ ዶሜናችን የፈለገውን ኤክስ ብንከት የሆነ የምናገኘው ዋይ ቫልዩ አለ አይደለ? ኳድራቲክ ፈንክሽን የሚሆነው ወይ እንደዚህ ያለ የሚሄድ ነው ወይም ከኦሪጂኑ ከዚህ የሚነሳ ነው ወይም ደግሞ ፖዚቲቭ ስለሆነ ማለት ነው። ወደ ላይ ኔጌቲቭ ቢሆን ኖሮ ወደ ታች ነበር ማድረገው። ከዛ በተረፈ ግን በዚህ ሳይድ እንደዚህ ክሮስ ሊያደርግ ይችላል እየሰፋ እንጂ ዞሮ ዞሮ የሆነ ፓራቦላ ነገር ነው አይደል? ስለዚህ የፈለግነውን ኤክስ ብንከት የሆነ የምናገኘው ዋይ ያለ፣ የፈለግነውን ኤክስ ብንከት የምናገኘው ዋይ ቫልዩ ስላለ ዶሜናችን ኦል ሪል ነምበር ነው። ምንም ሪስትሪክሽን የለብንም። ሲን ደግሞ ካያችሁት ሎግ ተብሎ የተቀመጠልን የሎጋሪዝም ፈንክሽን ነው። ስለዚህ ይሄኛው ሊኒየር ነው፣ ይሄ ኳድራቲክ ፈንክሽን ነው፣ ይሄ ሎጋሪዝሚክ ፈንክሽን የምንለው ነው። ሎጋሪዝሚክ ፈንክሽን እዚህ ጋር ቤዝ 10 ሲሆን አይጻፍም 10 ተብሎ። ስለዚህ ኖርማሊ ይሄ ኮመን ሎጋሪዝም የምንለው ነው ማለት ነው። ይሄ ኮመን ሎጋሪዝም ቤዙ 10 የሆነ ሎጋሪዝሚክ ፈንክሽን። ሎጋሪዝም ደግሞ ባይ ዴፊኒሽን ሎጋሪዝም ኦፍ ተብሎ ምንጽፈው ከዚህ ውስጥ የምንጠየቀው ጥያቄ ሁሌ ፖዚቲቭ ነምበር ነው መሆን ያለበት። ሎጋሪዝም ኦፍ ኔጌቲቭ 2 የሚባል ነገር የለም። የምታስታውሱ ከሆነ ደግሞ ግራፋቸው የሎጋሪዝም ግራፍ እንዲህ ነገር ነው፣ እንዲህ እያለ የሚሄድ አንድ ላይ ክሮስ የሚያደርግ ወደ ላይ እንደዚህ እያለ የሚሄድ ነው እና እንደዚህ ነገር ስለሆነ ስታዩት ራሱ የሚሰጣችሁ ኤክስ ቫልዩ ከዚህ ከዜሮ በላይ የሆነ ነው እንጂ ዜሮንም አይነካም። እዚህ ጋር ዜሮንም አይነካም፣ እየተጠጋ ይሄዳል እንጂ ዜሮንም አይነካም። ወደ ኔጌቲቭም ውስጥ አይገባም ማለት ነው ክሮስ አድርጎ። ስለዚህ የሆነ ሎጋሪዝም ሲሰጠን ወዲያውኑ አይምሯችን ላይ እንዲህ አይነት ግራፍ ይመጣልናል ማለት ነው፣ ወደዚህ የሚል ነው። ስለዚህ አይዲያ ይኖራችኋል ምን እንደሚሆን። ዜሮን አልፎ ወደ ኔጌቲቭ አይገባም። ስለዚህ ዶሜናችን ሁልጊዜ የሚሆነው ከዜሮ በላይ ነው። አሁን ከዜሮ በላይ የሚሆነው ግን ምን አድርጌ ቢሰጣችሁ ነው? ሎጋሪዝሙ ኤክስ ብቻ አድርጌ ባስቀምጥ ነው። አሁን ግን የተሰጠኝ ኤክስ ሳይሆን ኤክስ ፕላስ 1 ነው። ስለዚህ ምን አደርጋለሁ? ኤክስ ፕላስ 1 ሎጋሪዝም ባይ ዴፊኒሽን ሁልጊዜ ከዜሮ በላይ መሆን ስላለበት ዶሜኔ ከዜሮ በላይ እንዲሆን ምን ላድርገው? ዜሮ መሆንም አይችልም። ሎጋሪዝም ኦፍ ዜሮ የሚባል ነገር የለም። ሎጋሪዝም ፖዚቲቭ ብቻ ነው። እዚህ ጋር እንግዲህ ወደ ዜሮ ይጠጋል እንጂ ዜሮን አይነካም። ስለዚህ ዜሮ ስለማይሆን ከዜሮ በላይ የሚለውን መርሳት የለብንም። ሁልጊዜ ሎጋሪዝማችን ከዜሮ በላይ እንዲሆን ኤክሴ ምን ቢሆን ነው እንላለን። ባዶ ኤክስ ብቻ ቢሆን ኖሮ ኤክሳችን የምንለው እዚህ ጋር እንደዚህ ኤክስ ብቻ ቢሆን ኖሮ ኤክሳችን ከዜሮ በላይ ነው ብለን ዶሜናችን እናገር ነበር። አሁን ግን ፕላስ 1 ስለተጨመረብን ስለዚህ ይሄ የሆነ ቁጥር ከተንበት ኔጌቲቭ እንዳይመጣ ሁሌ ፖዚቲቭ እንዲመጣ ምን መሆን አለበት? ኤክስ ብለን ስናስብ ኤክሳችን መሆን ያለበት ምንድነው? 1 ነው። ወደዛ እንወስድና ከኔጌቲቭ 1 የበለጠ ቁጥር ነው ማለት ነው። እዚህ ድረስ አይመጣም ስላችሁ ኦንሊ ኤክስ ስለሆነ ነው እንጂ ኤክስ ፕላስ 1 ሲሆን ግን እዚህ ጋር ያሉ ቫልዩዎች ብትከቱ ይሰራል ማለት ነው። እዚህ ጋር የሆነ ቁጥር ብንከት ለምሳሌ ኔጌቲቭ 1/2 ብንከት ኔጌቲቭ 1/2 እና አንድን ስንደምር ፖዚቲቭ ስለሚመጣልን ግዴታ
ኔጌቲቭ ውስጥ አይገባም ስንል እዚህ ጋር ይሄኛው ኤክስ ብቻ ስለሆነ ነው እንጂ ኤክስ ፕላስ 1 ኤክስ ፕላስ 2 ከተባለ ያ የኤክስ ቫልዩአችን ሽፍት ነው የሚያደርገው ወደዚህ መሄድ ይችላል። ስለዚህ ዶሜናችን ከኔጌቲቭ 1 በላይ ነው። ከኔጌቲቭ 1 በላይ የሆነ ቁጥር ከከተተን ብቻ ነው ይሄ ሎጋሪዝም የሚለው ቫልዩ ፖዚቲቭ የሚሆነው ብለን ዶሜናችንን በዛ እናስቀምጣለን። ፎርማሊ እናስቀምጥ ካልን ደግሞ ኤክስ እንልና ሳይሳት ብለን ኤክሳችን የፈለገው ሪል ነምበር መሆን ይችላል። ኤክሳችን መሆን ያለበት ከኔጌቲቭ 1 በላይ ነው ብለን እንደዚህ ማስቀመጥ እንችላለን። ዲ ደግሞ ካያችሁት የሎጋሪዝም ኢንቨርስ የሆነው ኤክስፖኔንሺያል ፈንክሽን የምንለው ነው። ሎጋሪዝም እንደዚህ መጥቶ እንደዚህ ሲሄድ ኤክስፖኔንሺያል ፈንክሽን ደግሞ እንደዚህ መጣና እንደዚህ ነው የሚሄደው። በዋይ ኢዝ ኢኳል ቱ ኤክስ ሚረር ብታረጉት ሁለቱ ኢንቨርስ ኦፍ ኢች አዘር ናቸው ማለት። አሁን ለምሳሌ የሆነ ሎጋሪዝም ኦፍ ኤክስን ብትሰሩና ቤዙ 2 የሆነ ሎጋሪዝም ብትሰሩ ወይንም ደግሞ የኤክስፖኔንሺያልን ደግሞ ይሄን ይዛችሁ ቱ ዘ ፓወር ኦፍ ኤክስን ብትሰሩ እነዚህ ሁለቱ ኢንቨርስ ኦፍ ኢች አዘር ናቸው ማለት ነው። ያንደኛው እንደዚህ ከመጣ ያንደኛው እንደዚህ ይመጣል ማለት ነው። ሎጋሪዝሙ ወደዚህ ሆነና የኤክስፖነንት ደግሞ ወደዚህ ይሆናል። አንድ አይነት ኤክስፖነንት እና ሎጋሪዝሞችን ብታወዳድሩ they are inverse of each other ማለት ነው። እና በዚህ ዝም ብላችሁ ኮንሴፕቱን ብቻ በመያዝ ራሱ አንዳንድ ጥያቄዎችን መመለስ ትችላላችሁ። አሁን ዶሜን ስትባሉ ምንም ባትሰሩ እንኳን ምንም ነገር ባታውቁ እንኳን ስለ ኤክስፖኔንሻል ፈንክሽን እኮ እንዲህ አይነት ነገር ነው፣ ሎጋሪዝም እኮ እንዲህ አይነት ነገር ነው ብዬ ካሰብኩኝ ለሎጋሪዝም ፖዚቲቭ መሆን እንዳለበት የኤክስ ቫልዩ አስባለሁ። ለኤክስፖነንት ደግሞ የፈለገውን ኤክስ መግባት ይችላል። እዚህ ጋር ብትከቱ የፈለጋችሁትን ብትከቱ የሆነ ቫልዩ ታገኛላችሁ። እዚህም ጋር የፈለጋችሁትን ኤክስ ብትከቱ የሆነ ቫልዩ ታገኛላችሁ ማለት ነው። ስለዚህ ለዲ ዶሜናችንን ስናስቀምጥ እናስቀምጠው value of x ነው ዶሜናችን፣ ግን ያ ኤክሳችን ግን የፈለገውን ሪል ነምበር ነው ብለን ምንም ሪስትሪክሽን የለብንም። የሎጋሪዝምን ስንሰራ ግን ሁልጊዜ ማሰብ ያለብን ሎጋሪዝም ኦፍ ተብሎ እዚህ ጋር የሚሰጠን ቁጥር ይሄ ነገር ፖዚቲቭ መሆን አለበት ማለት ነው። ኤክስ ከሆነ እንደዚህ ነው የሚሆነው። ኤክስ ፕላስ 1 ከሆነ ሽፍት እያደረገ ወደዛ ደረጃ ሽፍት ያደርጋል እንጂ ዞሮ እዚህ ውስጥ የሚገባው ቁጥር ፖዚቲቭ መሆኑን ሁሌ መርሳት የለብንም። ዜሮ መሆን አይችልም፣ ፖዚቲቭ ብቻ ማለት ነው። ከዜሮ በላይ መሆን አለበት ብላችሁ ለኤክሱ ሶልቭ ማድረግ ነው። ኢ ላይ ደግሞ የተሰጠን ሳይን፣ ኮሳይን፣ ታንጀንት እያልን የተማርነው የትሪጎኖሜትሪክ ፈንክሽን ነው ብለን ነው የምናገረው። ይሄ ትሪጎኖሜትሪክ ፈንክሽን ነው 5 ታይምስ ኮሳይን ኦፍ ኤክስ ተብለን ግራፉንም ካስታውሳችሁት ሳይኑ እንደዚህ በዜሮ ሲሄድ ኮሳይናችን ደግሞ ወደ ኋላ ሽፍት አድርጎ እንደዚህ እያለ የሚሄድ ነው። ከዛኛው በ90 ዲግሪ ሽፍት ያደረገ ግራፍ ነው ማለት ነው። ሳይናችን እንደዚህ በዜሮ በኩል ነው የሚያልፈው። ኮሳይናችን ደግሞ እዚች ጋር አንድን ክሮስ አድርጎ እንደዚህ የሚሄድ ግራፍ ነው ማለት። ስለዚህ ሳይን ኮሳይን ስንባል የሆነ ትሪጎኖሜትሪክ ፈንክሽን ነው እና ፒሪዮዲክ ናቸው። ሪፒትድ የሆኑ እንደዚህ ሆነ ፒሪዮድ ላይ ሪፒት የሚያደርጉ ናቸው። ኤክሳችን ላይ የፈለግነው ቁጥር ብንከት ምንም ችግር ስለሌለብን ዶሜናችን ኦል ሪል ነምበር ነው የምንለው። ኤፍ ላይ ደግሞ ያለው ስኩዌር ሩት ፈንክሽን ነው የምንለው። አንለስ ሌላ ስም ካለው በስተቀር ስኩዌር ሩት ፈንክሽን ነው የምንለው። ስኩዌር ሩት ደግሞ እንደምታስቡት መሆን ያለበት ውስጡ ምንድነው? ፖዚቲቭ ነው አይደለ? ይሄ ነገር ውስጡ ከዜሮ በላይ መምጣት አለበት። ዜሮም ቢሆን ችግር የለም። ስኩዌር ሩት ኦፍ ዜሮም ዜሮ ስለሆነ ስለዚህ ምን ቢሆን ነው 9 ማይነስ ኤክስ ስኩዌር ዜሮ ወይንም ከዜሮ በላይ እንዲሆን ኤክስ ምን ቢሆን ነው ብለን ሶልቭ እንደማድረግ ነው ዶሜኑ ስንናገር። ከዛ ለኤክሳችን ሶልቭ ስናደርግ ከፈልጋችሁ ቁጥሩን ወደዛ መውሰድ ትችላላችሁ። ማይነስ ኤክስ ስኩዌር ኢዝ ግሬተር ዛን ማይነስ 9 የሚል ላይ ትደርሳላችሁ። ያን ይሄኛው ኔጌቲቭ ለማጥፋት ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ስናደርግ ኤክስ ስኩዌር መሆን ያለበት ምንድነው? ኤክስ ስኩዌር ፖዚቲቭ 9 ማነስ አለበት የሚል ላይ ትደርሳላችሁ። ያ ማለት ይሄንን እንግዲህ ኤክስ ብቻውን ለማስቀረት ዚም ስኩዌር ሩት ብናረግ ይሄኛው አብሶሉት ቫልዩ ኦፍ ኤክስ ሆኖ ነው የሚወጣው። ዛ ሌዛን አድርገን ስኩዌር ሩት ኦፍ 9 ደግሞ 3 ይሆናል። 0 እዚህ ጋር ቢሆን 3 እዚህ ጋር ቢሆን ኔጌቲቭ 3 እዚህ ጋር ቢሆን አብሶሉት ቫልዩ ኦፍ ኤክስ ማለት እንግዲህ ከዜሮ ሜዠር ሲደረግ ማለት ነው። ዲስታንሳችን ከዜሮ ሲለካ በግራ ወይም በቀኝ በኩል ሜዠር ሲደረግ ከ3 እንዲያንስ ኤክስ ምን መሆን አለበት ስንባል ኤክሳችን በዚህ መካከል ነው መሆን ያለበት፣ ያለበለዚያ ከ3 አያንስልንም ማለት ነው። ስለዚህ ከዜሮ ሲለካ ከ3 ያነሰ እንዲሆንልን ኤክሳችን መሆን ያለበት በኔጌቲቭ 3 እና በ3 መካከል ነው ብለን እነሱንም ጨምሮ ብንጨምር ምንም ችግር የለም። እዚህ ጋር ኦር ኢኳል ቱ ማድረግ እችላለሁ። ኦር ኢኳል ቱን እዚህ ጋር ስለረሳው ነው ኔጌቲቭ 3 እና
በ3 መካከል ነው ብለን እንደዚህ በኢንተርቫል ማስቀመጥ እንችላለን። ምናልባት ደግሞ እዚህ ጋር ግሬተር ዛን የነበረውን ስትሰሪ ለምን ወደ ሌዛን ቀየርሽው ካላችሁኝ ደግሞ አንድ የሆነ ኤክስ ያለበትን ቁጥር ኔጌቲቭ ያለበትን በሁለቱም ሳይድ በኔጌቲቭ ስታባዙ ወይም ስታካፍሉ ሳይኑ ፍሊፕ ያደርጋል። አሁን በቁጥር ደግሞ ብነግራችሁ 1 ከ2 ያንስ ነበር አይደል? አሁን እኔ ሁለቱንም በኔጌቲቭ ባበዛ ይሄንንም ኔጌቲቭ 1 ባበዛ ወይም ባካፍል ማለት ነው። እዚህም ኔጌቲቭ ባረገው ግን ይሄ ትሩ አይሆንም። በኔጌቲቭ ስታረጉት ምን ይሆናል ማለት ነው? ኔጌቲቭ 1 ከኔጌቲቭ 2 ያንሳል እንዴ? አያንስም አይደለ? ኔጌቲቭ ስታረጉት ግን ኔጌቲቭ 1 ከኔጌቲቭ 2 ይበልጣል ማለት ነው። ሳይኑ ይገለበጣል። በቃ ኔጌቲቭ በኔጌቲቭ ስታበዙ ወይም ስታካፍሉ መጀመሪያ ላይ ግሬተር ዛን የነበረው ሌስ ዛን ይሆናል። አሁን እዚህ ጋር ኔጌቲቭ ኤክስ ስኩዌር ነበር። ይሄንን ኔጌቲቭ ኤክስ ስኩዌር ፖዚቲቭ ኤክስ ስኩዌር ለማድረግ ነው የፈለኩትኝ። ያ ማለት በኔጌቲቭ እያካፈልኩ ነው ሁለቱም ሳይድ። በኔጌቲቭ ሳካፍል ኤክስ ስኩዌር is greater than the same positive 9 አይደለም የሚሆነው። በኔጌቲቭ እያካፈልኩና እያባዛው ስለነበር ግሬተር ዛን የነበረው ሌስ ዛን ይሆናል። እዚህ ጋር እንዳትሳሳት። እኔ እንደውም ስሰራ ብዙ ጊዜ ኔጌቲቭ ምልክቱ እዚህ ጋር መገልበጡ እንዳረሳ ቶሎ ብዬ የምወስደው ቁጥሩን ሳይሆን ይሄ ኔጌቲቭ ያለበትን ነው ከኢኳል ሳይን በኋላ የምወስደው። ስለዚህ ምን አደርጋለሁ? ልክ እዚህ ጋር ስደርስ 9 - x ስኩዌር ከዜሮ መብለጥ አለበት ወይም ዜሮ መሆን ይችላል እልና የምወስደው ወደዛ 9ን እዛ ሳይሆን የምወስደው 9ን እዚሁ አስቀርቼ ኤክስ ስኩዌር ነው ወደዛ የምወስደው ፖዚቲቭ አድርጌ ማለት ነው። ያኔ ይሄንን ስኩዌር ሩት እዚህ ስኩዌር ሩት ሳረግ ምንም ሳይን መቀያየረው ነገር የለም ፖዚቲቭ ስለሆነ ይሄኛው 3 ይሆናል። ከዛ ይሄ አብሶሉት ቫልዩ ኦፍ ኤክስ ይሆናል። አሁን 3 is greater than absolute value of x ማለት ነው። absolute value of x is less than 3 ማለት ነው አይደል? ወደ ኋላ ስናነበው ማለት ነው 3 ከኤክስ ከበለጠ ኤክስ ከ3 ያንሳል እንደማለት ነውና ወደ ኋላ ማንበቡ ይሻለኛል ብዬ በዚህ ነው የምሰራው። አለበለዚያ ግን በኔጌቲቭ ካበዛሁኝ ወይም በኔጌቲቭ ካካፈልኩኝ ግን እዚህ ጋር ሳይኑን መገልበጥን መርሳት ስለሌለባችሁ እዚህ ጋር በጣም መጠንቀቅ አለባችሁ እና ብዙ ጊዜ ኤክስ ኔጌቲቭ ያለበትን እንደውም ወደዛ ወስዶ ከኔጌቲቭ ጋር ዲል ላለማድረግ መጣር ነው። ከዛ ያኔ እዚህ ጋር ምንም ሳይን መገለባበጥ አያስፈልግ። 3 ከአብሶሉት ቫልዩ ኦፍ ኤክስ መብለጥ አለበት። ያ ማለት አብሶሉት ቫልዩ ኦፍ ኤክሳችን ከ3 ማነስ አለበት ብለን አብሶሉት ቫልዩ ኦፍ ኤክሳችን ደግሞ ከ3 የሚያንሰው በ3 እና በኔጌቲቭ 3 መካከል ነው ብለን እንደዚህ እናስቀምጣለን ዶሜናችን። አሁን እዚህ ጋር ከዚህ ውጪ የሆነው ለምሳሌ 4 ብትከቱ በፖዚቲቭ ሳይድ 4ን ስኩዌር ስታደርጉት 16 ይመጣል አይደል? ስለዚህ 9 ላይ 16 ቀንሱ ኔጌቲቭ ስለሚመጣ ለዛ ነው ዶሜናችን መሆን ያለበት በእነዚህ ቁጥሮች መካከል ነው። ለምን ይሄ ነገር ሲቀናነስ ፖዚቲቭ እንዲሆን ማለት። ስለዚህ ግራፋችንን ከመስራታችን በፊት ራሽናል ፈንክሽንስ ስንባል ወደ አእምሯችን ላይ ሊመጣ የሚገባው ራሽናል ኤክስፕሬሽን ከሰራነው ጋር ምንም ለውጥ የለውም። ኤክስፕሬሽናችን ሲሆን የሆነ ፒ ኦፍ ኤክስ ኪው ኦፍ ኤክስ ተብሎ የተለያዩ ፈንክሽኖች ይሰጡናል። ፖሊኖሚያል ፈንክሽኖች ከላይና ከታች። ግን እዚህ ጋር ልክ ኤፍ ኦፍ ኤክስ ሲጨመርበትና ኢኳል ሲጨመርበት ይሄ ምን ይሆናል ማለት ነው? ራሽናል ፈንክሽን ይሆናል ማለት ነው። ኢንስቴድ ኦፍ ራሽናል ኤክስፕሬሽን ራሽናል ፈንክሽን የምንለው አስ ፈንክሽን ኦፍ ኤክስ ወይም ጂ ኦፍ ኤክስ ተብሎ ኢኳል ሳይን ሲገባበት ነው እንጂ ሌላ ምንም ለውጥ የለውም ከራሽናል ኤክስፕሬሽን ጋር። አሁን እዚህ ኤግዛምፕል ላይ የተሰጠን የትኞቹ ናቸው ራሽናል ፈንክሽን ተብለናል። ራሽናል ፈንክሽን እንግዲህ አስ ፈንክሽን ኦፍ ኤፍ ኦፍ ኤክስ፣ ጂ ኦፍ ኤክስ፣ ኤች ኦፍ ኤክስ ተብሎ ሊቀመጥ ይችላል። በተረፈ ከራሽናል ኤክስፕሬሽን ጋር አንድ አይነት ነው እቺ መጨመሯ ነች እንጂ። ስለዚህ ምን እናደርጋለን? ፖሊኖሚያል ኦቨር ፖሊኖሚያል ነው አይደል ራሽናል ኤክስፕሬሽን ወይም ፈንክሽን የምንለው። ያኔ የላይኛው ፖሊኖሚያል ነው ስንል አዎ አይደል ፖሊኖሚያል ነው፣ ምንም ሪስትሪክሽን የለበትም። ዶሜኑ ኦርዲን ነምበር ነው። ስለዚህ ይሄ ፖሊኖሚያል ነው፣ ሊኒየር ነው። ይሄም ደግሞ ኪዩቢክ ፈንክሽን ፖሊኖሚያል ነው። ስለዚህ ፖሊኖሚያል እና ፖሊኖሚያል ሲካፈል ደግሞ ራሽናል ፈንክሽን ስለምንል ይሄ አዎ ራሽናል ፈንክሽን ነው እንላለን። ይሄም ደግሞ ፖሊኖሚያል ፈንክሽን ነው። ኳድራቲክ ፈንክሽን የምንለው በሙሉ ፖሊኖሚያል ናቸው። ከዛ የፖሊኖሚያል ፈንክሽን ነው። አንድም ደግሞ ኮንስታንት ፈንክሽንም ፖሊኖሚያል ነው አይደለ? ስለዚህ ይሄም ፖሊኖሚያል ነው፣ ይሄም ፖሊኖሚያል ነው። በዛ ምክንያት ራሽናል ፈንክሽን ነው እንላለን። ሲ ላይ ስንመጣ ግን ራሱ ፖሊኖሚያል አይደለም። ያርገን 9 - x ስኩዌር አድርገን
ኦቨር 1 አድርገን ይሄ ፒ ኦፍ ኤክስ ኪው ኦፍ ኤክስ ማለት እንችል ነበር። ግን ከላይ ያለው ፒ ኦፍ ኤክስ በራሱ ፖሊኖሚያል ፈንክሽን አይደለም ማለት ፖሊኖሚያል ያልሆነበት ምክንያት ምንድነው? ዶሜኑ ኦር ሪል ነምበር አይደለም። የፈለግነውን ኤክስ ከተን ቫልዩ አናገኝም። ስኩዌር ሩት ስለገባ እዚህ ውስጥ ያለው ቁጥር ፖዚቲቭ መሆን አለበት። ፖሊኖሚያል ደግሞ ኤክስ እንዲህ መሆን አለበት፣ ኤክስ እንዲህ መሆን አለበት ማለት የለብንም። የትኛውንም ኤክስ ስንከት ቫልዩ ማግኘት አለብን ማለት ነው። በዛ ምክንያት ይሄኛው ሪስትሪክሽን ስላለው ፖሊኖሚያል አይደለም። ፖሊኖሚያል ካልሆነ ደግሞ ራሽናል ፈንክሽንም አይደለም።